ከፍተኛ ምርትና አገልግሎት የሚላወስባት አፍሪካ በየሀገሩ ምንም እንኳ የቀጠና ትስስርና ንግድ መስመር አለ ተዘርግቷል ቢባልም አፍሪካ የምታመርተውን ምርት እዚሁ በየአፍሪካ ሀገሩ ለማመላለስ ሎጂስቲክሱ መሰረተ ልማቱ እስካሁን የተመቻቸ አይደለም። በቀጠናው ያለው የንግድ ልውውጥ 20 በመቶ እንኳ አይደፍንም። የሆነ ሆኖ በኢትዮጵያ የሎጂስቲክስ አሰራሩን ለማቀላጠፍ አሁንም በሩ ተከፍቷል። ለመሆኑ እነዚህ ይገባሉ የተባሉት ዓለም አቀፍ የሎጂስቲክስ አቀላጣፊዎችና አዋቂዎች ከዚህ ሀገር ምን ይጠብቃሉ? የጉምሩክ አሰራሩ፣ የመንገድና መተላለፊያ መንገዱ፣ የአየርና የሎጂስቲክስ የዲጂታል መስመሩና አጠቃላይ በሀገር ውስጥ ካሉት አቀላጣፊዎች ጋርስ እንደምን ሊጣጣሙ ይችላሉ? የሚመጡትስ እነማን ናቸው? የተከበራችሁ አድማጮቻችን፣ በዛሬው የምጣኔ ሀብት ዝግጅት ይህን የተመለከተውንና ተያያዥ ነጥቦችን ሰማላችሁ። አብራችሁን ብትሆኑ እንፈልጋለን። የኢትዮጵያ ፍሬት ፎርዋርድስ ማህበር ፕሬዚዳንት የሆኑትን አቶ ዳዊት ውብሸትን ጠይቀናል። አቶ ዳዊት ከዚህ ባለፈ በሎጂስቲክስና ተያያዥ ስራዎች ረዘም ያለ የስራ ልምድ አላቸው። እሳቸው እዚህ ለተነሳው ሀሳብ አስተያየታቸውን እንዲሰጡን ያላቸው የትምህርት ዝግጅትና ያለፉበት የስራ ልምድ ይፈቅድላቸዋል። ኢኮሜርሱ መጀመር አለበት። በአየር ተላላፊ ስራዎች መሰራት አለባቸው። በመርከብ በባቡር በተለያየ መንገድ ያሉት ነገሮች በሙሉ እድገታቸው መሄድ መቻል አለበት። ኢትዮጵያ በዚህ አመት እንግዲህ ማክሲመም አሁን ፊገሩ በትክክል ባይኖረኝም እስከ 300,000 የሚሆን ኮንቴነር ነው ምልልሱ ያለው። ያ 300,000 ኮንቴነር በእንደዚህ በምታያቸው ትልልቅ ፍሬት ፎርዋርደሮች ብዙ አይደለም፣ ቁጥሩ አያጠረቃቸውም እና ኢትዮጵያ ሄደን ምን እናገኛለን፣ ኢትዮጵያ ሄደን ደግሞ ምንድነው ቻሌንጁ ያለው ብለው የሚለውን ነገር ማየት ስለሚችሉ እነኚህ ትልልቆቹ ሳይሆን መካከለኞቹ ወይ ደግሞ ከዛም በታች ያሉት ሊመጡ ይችላሉ። እነሱ ግን መጥተው ምንድነው የሚወስዱት? ስለዚህ እነሱ መጥተው የሚወስዱት በፊት የነበረው የኛ ፍሬት ፎርዋርደር የኛ ሰው የሚሰራውን ነገር መንጠቅ ከሆነ ያው ፍሬት ፎርዋርደሩ ሊጎዳ ይችላል፣ ሽሚያ ይሆናል። ኦር እነሱ ግን አብረው መርጃ አድርገው አንድ ላይ ሆነው አገሪቷንም እያሳደጉ ያሉትንም የሎጂስቲክስ ትምህርት እያስተማሩ ኢንፍራስትራክቸሩን ዴቨሎፕ እያደረጉ የሚያስፈልጉ ነገሮችን እያሟሉ ከሆነ ያ ማይት ቢ ኢምፖርታንት። እንግዲህ ወደፊት እሱን ፕራክቲሱ ላይ ሲመጣ እያየ ነው። አሁን ብዙ መልቲሞዳል ኦፐሬተሮች እንግዲህ ገብተዋል ሜዳ ላይ። እነዚህ መልቲሞዳሎች ግን በተለያየ ማነቆች አልጀመሩም ስራ። እነሱም ራሱ አልተቆጠሩም። ገባ እነሱ ሲጀምሩ ምን ያህል ኢምፓክት ነው የሚያደርጉት? ምንድነው ከገበያው ላይ የሚወስዱት? ወር ለገበያው ምንድነው ኮንትሪቢዩት የሚያደርጉት የሚለው ነገር ካልኩሌትድ መደረግ አለበት። እነኚህ የውጭዎቹ ይሄን ሁላ ነገር ያያሉ። ማን የመጣው ምንድነው የሚነሳው፣ እንዴት ነው የሚሆነው፣ የኔ ፕሬዘንቴሽን ዛጋስ ምንድነው ማገኘው የሚለው ነገር በደንብ በገበያው ጥናት ሰርተው ስለሆነ የሚመጡት ትልልቆቹ ወዲያው ዛሬ ይመጣሉ ብዬ አላስብም። ይሄ ሪፎርም የማይቀርልን ነበር፣ እንደሚመጣም እናውቃለን። መቼ እንደሆነ ነበር የማናውቀው። ያው ጊዜው ደርሶ እንግዲህ መንግስት ይህን ውሳኔ ወስኗል። እኔ ሁሌም የምለው ለእኛ ለፍሬት ፎርዋርደሮች አከናዋኞችና የሎጂስቲክስ ኦፐሬተሮች በሙሉ ሁሌም እንደምለው ራሳችንን ማዘመን፣ ራሳችንን ማስተካከል፣ በዲጂታል ራሳችንን ማበጀት፣ ለሁሉም ነገር አቅማችንን ማፈርጠም ያስፈልገናል። በራሳችን ኦፍኮርስ ብዙ ቻሌንጆች ሊኖሩ ይችላሉ። ግን ያሉትን ቻሌንጆች ተቋቁመን የተወሰነ ከደረስን አትሊስት 100% ኢንቨስት ከሚያደርጉ እኛ ካለን ሪሶርስ ጋር ወርኛ ያለን እውቀት ወርኛ ያለንን ክህሎት ይዘው ከዛ ጋር አብረው በሼር እና በፓርትነርሺፕ ለመስራት የሚያስችል የተወሰኑ ሰዎች ይመጣሉ ብዬ አስባለሁ። ለዚህ ግን እኛ ራሳችንን መብቃት አለብን። እኛ ራሳችንን ካላበቃን የምንገዳደርበትን ነገር ካላመጣን ማለት ማን ሲባል እኔ እንደዚህ ነኝ፣ ይሄን ነው የምሰራው፣ ይሄን ነው ማድረገው፣ ይሄን ሰርቻለሁ፣ ከጥራት አኳያ፣ ከዲጂታላይዜሽን አኳያ፣ ከቴክኖሎጂ አኳያ፣ ከኢንፍራስትራክቸር አኳያ፣ ከካፒታል አኳያ፣ ከተለያዩ ነገሮች አኳያ ያዩናል። እነዛን ሲያዩ መምረጥ የሚችሉትን ይመርጣሉና ሲመረጥ እዛ ተመራጮች ውስጥ ለመግባት ራስን ማዘጋጀት ይፈልጋል። ከዛ ውጭ ከሆንክ ደግሞ አለቀልህ ማለት ነው። ስለዚህ ያው ፎርስድ ትሆናለህ ራስን ወደ ሌላ ዘርፍ። ሎጂስቲክስ በጣም ዳይናሚክ ስለሆነ በጣም ብዙ ነገሮች ስለተጨመሩ በጣም ብዙ የሚሰሩ ነገሮች ስላሉ ራሳችንን ፍሌክሲብል እንድንሆን ማድረግ መቻል አለብን። ኢኮሜርስ በራሱ ሌላ ንግድ ነው። የቀጠና ትስስር እንግዲህ አሁን በሰራው አፍሪካ በጠቅላላ ትሬድ ማድረግ ይችላል። እኛ አፍሪካኖች ያው እንግዲህ እንደምታየው የትሬዲንግ እንትናችን ምንም ከ20% የዘለለ አይደለም። ያንን ኤክስፒሪየንሳችንን አሳድገን ወደ አፍሪካ ብዙ ተደራሽ የምንሆንበት ሰው ያልደረሰበት ቦታ የምንደርስበት እኛም እቃችንን የምንሸጥበት እቃችንንም ከዛ የምናመጣባቸው አንዳንድ ነገሮችን ማሳለጥ ራሳችንን ማስተካከል እና ማየት ይፈልጋል። አለበለዛ ራሳችንን ዘአደር ሳይድ ኦፍ ዘ ቦክስ ማየት መቻል አለብን። አለበለዛ አሁን ባለው ነገር ሁለት ትልቅ ኦፐሬተር ይመጣል ከተባለ አለቃልን ማለት ነው።
ምክንያቱም ትንሽ ነች ማርኬቷ። ያችን ማርኬት እነሱ ከወሰዱ፣ ምክንያቱም አንዱ ትልቁ ነገር ምንድነው ኢምፖርት በምናደርግበት ሰዓት ኢምፖርት የሚያደርገው ኩባንያ ጉልበት አለው ማለት ከዛ እንግዲህ አሁን ከቻይና የሚመጣ ከሆነ የቻይና ፍሬት ፎርዋርደሮች ሙሉ ለሙሉ ከዛ ዶር ቱ ዶር ዴሊቨሪውን ከፍለው ስራውን ወስደው እንዳለ እዚህ ድረስ ሊያመጡት ይችላል። እኛ ደግሞ ኢምፖርት አቅም የለን። የኢትዮጵያ ኤክስፖርት ቮሊዩሟ በጣም አላደገም፣ እያደገ ነው ግን በሚባለው ደረጃ አይደለም ያለው። ግን ያንን ኤክስፖርት ቮሊዩም እንኳን ለመቆጣጠር ሌላ ቻሌንጅ አለን። ምክንያቱም አሁን ቡናን ብትወስድ ቡና ኤክስፖርት ሲደረግ ገዢዎቹ ናቸው በዚህ ኮንቴነር ጫንልኝ፣ በዚህ ነገር ጫንልኝ፣ በዚህ ነገር ብለው የሚወስኑት። እነሱ ያንን ሲወስዱ በሙሉ ዲሲሽን ሜከሮች ናቸው። እኛ ግን እዚህ ኢምፖርተር እዚህ ስናይ ዲሲሽን ሜከሮች አይደለም። ምክንያቱም መልቲሞዳል አለ፣ ዩኒሞዳል አለ። መልቲሞዳል የተፈቀደለት ለሁሉም ያህል፣ ዩኒሞዳል ደግሞ የተፈቀደላቸው ደግሞ አለ። እነዚህ ዲክቴት የሚደረጉት ውጭ ባለው በላኪው ነው። ያ ላኪው ደግሞ ኮንቴነሩን ስለሚያውቀው የዚህን የላኪውን ኮንቴነሮች የሚሰሩ ደግሞ እዛ ያሉ ፍሬት ፎርዋርደሮች ስፔሻሊ ቻይና ላይ አግሬሲቭሊ ወደዚህ ሙቭ ሊያደርጉ ይችላሉ። እነሱ በጣም ብልጦች ናቸው። ብዙንም ስራ የቱ ጋር እንደሚያገኙ ያውቃል። ስለዚህ ኢንስቴድ ኦፍ ከኢትዮጵያ ወይ ደግሞ ከጅቡቲ መታ ኢትዮጵያ የምትገባውን ሳይሆን የዶር ቱ ዶር ዴሊቨሪውን በጠቅላላ ከላይ ከዶር ስቴፕ እስከ መጨረሻው ድረስ እስከሚያመጡበት ድረስ ያለውን በሙሉ ኢንኩሚሌት ሲያደርጉት አድቫንቴጅ ሊኖራቸው ይችላል። ስፔሻሊ እንደውም እኔ የምፈራው የቻይኒዝ ፍሬት ፎርዋርደሮች ወይ የቻይኒዝ ሎጂስቲሻንስ ወደዚህ የመፍሰስ ቴንደንሲ ይኖራቸዋል ብዬ አስባለሁ። ዩሮፒያኖቹ ግን እነዚህ ትልልቆቹ የሚባሉት ግን ስትራቴጂካሊ ወር ኤጀንሲ ወስደው ወይ ደግሞ ፓርትነርሺፕ ፈጥረው በተወሰነ መንገድ ቢሆን ነው እንጂ አግሬሲቭሊ በብቻቸው መጥተው ይህንን ያለችውን ቦታ ለመቀራመት ብቻ አይመጡም። እርግጥ ነው ሀገሪቷ በጣም እያደገች ነው። በዛ በምታድግበት ፈርቲላይዘሩ ኤክስፖርት መደረግ ሲጀምር ሌላ ነገሮች ጋዙ፣ ነዳጁ ሌላ ሲመጣ ቴክኖሎጂም ይቀየራል። እስከዛሬ እኛ ጋዝ እና ነዳጅ ኦፕሬት አድርገን አናውቅም። በጣም ጋዝን ትልቁና ፕሮፊታብል የሆነ ትልቅ ቢዝነስ ነው እሱን ሎጂስቲክስ መስራት። ኦይልን ጋዝ ስራ በጣም ከባድ ነው። ስራውም ጥራት ያለው መሆኑ መሰራት አለበት። ለዚህ የፕሮፌሽናል ሳፖርት ይፈልጋል። ይህንን ነገር ስንፈልግ ይመጣሉ። በሚያከብራችሁ ራዲዮ ሸገር ኤፍኤም 102.1 የዛሬው የምጣኔ ሀብት ዝግጅት እዚህ ላይ ይረፍ።